ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በርቱ ቆይታችን እንግዲህ ሳምንቱ መጨረሻ ደረሰና ተወዳጅ የአውሮፓ ታላቅ ሊጎች ይደረጋሉ። እነሱን በስፋት እንመለከታለን። ከዚያም ባለፈ ደግሞ ትላንት የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ድልድሎች ይፋ ተደርጓል። ያን በተወሰነ መንገድ እንደዚሁ የምንቃኝ ነው የሚሆነው። አብራችሁ እንድትቆዩ በድጋሜ በአክብሮት ጠይቃችኋለን። ትላንት የተከናወነ ጨዋታ ነበረ። የእንግሊዝ ፕሪሚየር ሊግ ትላንት ነው 28ኛ ሳምንት መደረግ የጀመረው። በሞሊኒው ወልቭስን ከአስቶን ቪላ ያገናኘ ጨዋታ ነበረ። ሁለቱም እንግዲህ ወልቭስ ምናልባት አሁን ላይ መውረዱ እርግጥ እየሆነ የመጣ ይመስላል። ምክንያቱም ከሱ ከፍ ያሉት ቡድኖች ነጥባቸው ከፍ ያለ ስለሆነ ይሄንን የመትረፍ እድሉ በጣም አናሳ ነው። ስለዚህ አሁን ላይ በተለይ በደርቢ ካውንቲ አነስተኛ ነጥብ ይዞ ይወረደ የሚለውን ነገር ያን ላለማስተካከል ከዚያ ላለማነስ ነበረ ሲፋለም የነበረው። አስቶን ቪላ በአንጻሩ በአውሮፓ መድረክ ለመሳተፍ ቀጣይ ዓመት ራሱን በአህጉራዊ መድረክ ብቁ ሆኖ ለማግኘት የሚደረግ ጨዋታ ነበረ። ታዲያ ጨዋታው በባለሜዳ ቡድን በወልቭስ 2-0 አሸናፊነት ተጠናቋል። ጆ ጎሜዝ እና ሮድሪጎ ጎሜዝ ናቸው ጎሎቹን ያስቆጠሩት ለወልቭስ። ከእረፍት መልስ የተቆጠሩ ጎሎች ናቸው። ሁለቱም በኳስ ቁጥጥር ይበልጥ የተሻለው ቡድን እንግዳ ቡድን አስቶን ቪላ ነበረ። ነገር ግን ወልቭሶች 2 ጎሎችን አስቆጠሩ ድል ማድረግ ችሏል። ወልቭስ በሲዝኑ ሁለተኛ ድሉ ነው። ይሄ በጣም አስደንጋጭ የሚባል ነው። እንግዲህ 28 ሳምንት ተጫውቶ አንድ ቡድን 2 ድል ብቻ ማድረግ ይሄ በጣም የሚያስደነግጥ ቁጥር ነው። ራሱንም ወልቭስ እንደ ቡድን መጠየቅ ያለበት ይመስለኛል። ከዚያም ባለፈ ደርቢ ካውንቲ እንግዲህ በአነስተኛ ነጥብ ይዞ በሊጉ በመውረድ የሚለውን እዚያው የመጥፎ ክብረ ወሰን ባለቤት ደርቢ ሆኖ ይቀጥላል ማለት ነው። ምክንያቱም 3 ነጥብ ሲያሳካ ከደርቢ ላቅ ያለ ነጥብ ስለሚያገኝ ወልቭስ ያንን መጥፎ ክብረ ወሰን ደርቢ ካውንቲ እንደያዘው ይዘልቃል ማለት ነው። እናም ወልቭስ በሊጉ ሁለተኛ ድሉን ነው ትናንት አስቶን ቪላ በማሸነፍ ማስመዝገብ እየቻለው። እንግዲህ ለአስቶን ቪላ ከወልቭስ ይበልጥ ማለት ነው። እንግዲህ ወልቭስ አሁን ላይ እርሱ እንኳን ድል እያደረገ ቢቀጥል ሌሎቹ የግድ ነጥብ መጣል አለባቸውና በእርሱ ድል ላይ የተመሰረተ አይደለም የመትረፉ ጉዳይ። አስቶን ቪላ ግን ይበልጥ በአውሮፓ መድረክ ለመሳተፍ እጅግ አስፈላጊ ጨዋታ ነበረ የነበረው። ትናንት ግን ያንን ማሳካት አልቻለም አስቶን ቪላ። ይበልጥ ከአንድና ከሁለት ወራት በኋላ እንደምናስታውሰው አስቶን ቪላ እንዲያውም አንዳንዶች ከነ አርሰናልና ከነ ማንቸስተር ሲቲ ጋር እስከ ዓመቱ መጨረሻ እየተገዳደረ ለዋንጫ ሊፎካከር ይቻል የሚል ሀሳባቸውን ሲሰነዝሩ ነበር። ይሄ ደግሞ በነበረው ውጤት መልካምነት ምክንያት ማለት ነው። በአንድም በሌላ ምክንያት ወልቭስ አስቶን ቪላ ወሳኝ ተጫዋቾቹን በጉዳት አጣ። በተለይ በሊጉ ከምርጥ 3-6 ቁጥሮች አንዱ የሆነው ቡባከር ካማራ ያስደናቂ የዲፌንሲቭ ሚድፊልደር ተጫዋች በጉዳት አጣው። ይባስ ብሎ የእርሱን አጣማሪ ዩሪ ቴሌማንስን አጣ። ሌላኛው ታታሪውን ማጊንን አጣ። ስለዚህ የቡድኑ አማካኝ ክፍል ሚዛን የሚጠብቀው ስፍራ እንግዲህ ተሰብሯል ማለት ነው። እናም የኋላ የቀድሞ ልጃቸውን ዳግላስ ሉዊዝን ኖቲንግሃም ፎረስት ነበረ በውሰት ይጫወት የነበረው። ታዲያ እርሱን ከዩቬንቱስ በውሰቱ ማስፈረም ቻሉ እና ወደ ቪላ ፓርክ አመጡት። ከአማድ ኦናና ጋር በተወሰነ መንገድ እርሱን ለማጣመር ሞክረው ነበር። ነገር ግን ያንን ኬሚስትሪ ኡናይ ኤምሪ ማግኘት አልቻሉም። ኦሌ ዋትኪንስ በእድሜ መግፋት ምክንያት በቡድኑም የግብ ዕድሎች ፈጠራ ማነስ ምክንያት በተገኝ መንገድ እያገለገለም የሚገኘው በአንዳንድ አጋጣሚዎች ኢንዲቪጁዋል ጥራቱን በማሳየት እንግዲህ ሞርጋን ሮጀርስ የተለየ ነገር ለማድረግ ይሞክራል። ኢሚ ቦንዲያም እንደዚሁ ዘንድሮ የተሻለ ቦንዲያ እየተመለከትን ነበር። አሁን ግን ባለፉት ሳምንታት በጣም ተንሸራቷል የሜዳ ላይ ብቃቱ እና በብዙ መንገድ ለአስቶን ቪላ ነገሮች በጎ አይደሉም። ከእርሱ ከታች ያሉ ቡድኖች እየገሰገሱ እርሱን ለመቅደም በጣም መጥተዋል። አሁን ላይ በሊጉ 3ኛ ደረጃ ላይ በ50 ነጥብ የተቀመጠው ዕለተ እሁድ ማንቸስተር ዩናይትድ በኦልድ ትራፎርድ ከክሪስታል ፓላስ ጋር ይጫወታል። ያንን ጨዋታ ድል ማድረግ ከቻለ ቀይ ሰይጣናቱ ደረጃቸው ላቅ ብለው ከአስቶን ቪላ በመቅደም በግብ ክፍያ 3ኛ ደረጃን ይረከባሉ። ታዲያ በቀጣይ እነ ቸልሲ እነ ሊቨርፑል የሚያደርጉ ጨዋታዎችን የግድ ውጤቱን ይጠብቃል ማለት ነው። አስቶን ቪላ በዚህ መንሸራተት የሚዘልቅ ከሆነ በአውሮፓ መድረክ የመሳተፍ እድሉን ሳይጠቀም ይቀራል። ምናልባት ሌላኛው አማራጩ ምንድነው? በዩሮፓ ሊግ እየተሳተፈ ይገኛል አስቶን ቪላ። የዩሮፓ ሊግ ዋንጫን የሚያሳካ ከሆነ በአውሮፓ ቻምፒየንስ ሊግ የትኛውንም ውጤት ሳይጠብቅ በሊጉ ደረጃው 15ኛም ቢሆን 10ኛም ቢሆን በቀጥታ በቻምፒየንስ ሊግ የመሳተፍ እድልን ያገኛል። ትላንት ግን ወልቭስ አስደንጋጭ ድልን ነው የተጎናጸፈው በአስቶን ቪላ ላይ። እንግዲህ ወልቭስ አሁን በተለይ ከ2026 በፈረንጆቹ ከገባ በኋላ የወልቭስ ጥራት ስንመለከተው አንድ
የሊጉ ግርጌ ላይ የተቀመጠ ቡድን ከሚያሳየው ፐርፎርማንስ የላቀ ነገር ነው ያስመለከተ የሚገኘው። ምናልባት ቀደም ባለውት ሲዝን ውድድር ጊዜያቶች ላይ የተሻለ መሆን ቢችል ኖሮ አሁን ላይ በዚህ መውረድ ግርጌ ላይ አይቀመጥም ነበር ብሎ ማንሳት ያስደፍራል ወልብስን። ሌሎችም ጨዋታዎች ተደርጓል። በአውሮፓ ታላቅ ሊጎች የካርሎስ ኩዌስታው ፓርማ ከካግሊያሪ ጨዋታቸውን ከውነው ነበር። 1-1 ነው ጨዋታው የተጠናቀቀው። ሌቫንቴ የቫሌንሲያው ከተማ ክለብ ሌቫንቴ በሜዳው የባስኩን ዲፖርቲቮ አላቬስ ገጥሞ በካርሎስ ኤስፒ ጎሎች 2-0 ድል አድርጓል። ኦግስቡርግ ከኮሎኝ በቡንደስሊጋ ጨዋታውን ኦግስቡርግ 2-0 አሸንፏል። ሌላኛው መርሃ ግብር በፍራንስ ሊግ ስትራስቡርግን ከሎንስ ያገናኘ ጨዋታ ነበረ። ሬሲንግ ክለብ ደሎንስ ዘንድሮ ክስተት ሆኖ ከ2 ዓመታት በፊት በጣም ጠንካራ ቡድን ነበር። ዘንድሮ ያንን ጥንካሬ ሲደግም ነበረ። ነገር ግን ባለፈው ውጤት ማምጣት አልቻለም። በዚህ ሳምንትም በስትራስቡርግ በቀድሞ በሊያም ሮዚነር ቡድን ነጥብ ተጋርቶ ከሜዳ ወጥቷል። እንግዲህ ከፓሪስ ሰን ዠርማ ጋር ተገዳድሮ ዘንድሮ እስከ ዓመቱ መጨረሻ ድረስ ይጓዛል ብለን ስንጠብቅ ነበረ። ነገር ግን አልሆነም። አሁን ላይ ነጥቦችን እየጣለ ይገኛል ሎንስ እና ፓሪስ ሰን ዠርማ አሁን የዚህ ሳምንት ድል የሚያደርግ ከሆነ የነጥብ ልዩነቱን ለማስፋት እድል ይኖራል። ትናንት የተከናወኑ ጨዋታዎችን ይመስላሉ። ወደ ዛሬ መርሃ ግብሮች ልወስዳችሁ። ዛሬ የሚከናወኑ የፕሪሚየር ሊግ ጨዋታዎችን ወደ እናንተ ላድረሳችሁ። ሊቨርፑል ከዌስትሃም ይጫወታሉ። ምሽት 12 ሰዓት ላይ በጎል ረሽ የሚከናወን ጨዋታ ነው። በአንፊልድ ሮድ የሚከናወን የጨዋታ መርሃ ግብር ነው። ጀርም ፍሪምፖንግ ከዌስትሃም ጋር ለመጫወት ዝግጁ መሆኑ ታውቋል። ተጫዋች ባለፉት ጥቂት ሳምንታት በጉዳት ምክንያት ከሜዳ ርቆ ነበረ። ነገር ግን ከዌስትሃም ጋር በሚኖረው ጨዋታ እንደሚመለስ ተገልጿል። ፍሎሪያን ቪርትዝ የተጫዋች እንደዚሁ በተለይ በዋርም አፕ በሚያደርጉበት ሰዓት ላይ ጉዳት ገጥሞት አልነበረም ባለፈው ሳምንት። የእርሱም ጉዳይ እስካሁን ልባት አልተገኘም። የታይም ስኬጁሉ አልታወቀም። ይመለሳል የሚለው ጉዳይ በግልጽ አልተናገሩም። ሞሳላህን በተመለከተ ባለፈው ሳምንታት ከጎል መረብ ጋር እንግዲህ ተራርቋል ይህ የፈርዖኖቹ ኮከብ። እናም አርነ ስሎት አሁን የታገለ እንዳለው ግልጽ ነው የሚል ሀሳባቸውን ሰጥቷል። ሞሳላህን በተመለከተ ሊቨርፑል አሁን ላይ በተለይ ባለፈው ኖቲንግሃም ፎረስት ድል ሲያደርግ እጅግ ተጨንቆ እጅግ ተቸግሮ ነበረ። የመጨረሻ ደቂቃ የአሌክሲስ ማካሊስተርን ጎል ይጠብቅ ነበረ። በእንቅስቃሴ ፎረስት ፈርስት ሃፍ የተሻሉ ነበሩ። እናም ሊቨርፑል በአውሮፓ መድረክ ለመሳተፍ አሁንም ነገሮችን ማስተካከል ካልቻለ እጅግ እንደሚቸገር ነው የተመለከት ነው። ሊቨርፑል ባለፉት 19 የሊግ ጨዋታዎች ከዌስትሃም ጋር በአንድ ብቻ ነው የተሸነፈው። 15ቱን አሸንፎ 3ቱን ነጥብ ተጋርቶ ወጥቷል። የተሻለ ማሸነፍ ነጻሪ እንዳለው ማሳያ ነጥብ ይሆናል። ሌላኛው ጨዋታ በኤላንድ ሮድ ሊድስን ከማንቸስተር ሲቲ የሚያገናኘው ተጠባቂው የዕለቱ መርሃ ግብር ነው። ይሄ በዋንጫ ፉክክሩ ላይ ራሱን የቻለ ተጽዕኖ ስላለው ነው የሚጠበቀው የዛሬው የሊድስና የማንቸስተር ሲቲ ጨዋታ። ይህ ጨዋታ ኢቲሃድ ላይ እንደምናስታውሰው በአንደኛው ዙር ሲቲ 2-0 ሲመራ ነጥብ 2 ጎሎችን ያስቆጥረው ነጥብ ተጋሩ ሲባል የኋላ የመጨረሻ ደቂቃ ጎል አስቆጥረው ነበር ሲቲዎች ድል ማድረግ የቻሉት። እናም በኤላንድ ሮድ ደፋሩ የዳንኤል ፋርከ ቡድን ለሲቲ ፈተና ሊሆን እንደሚችል ይታሰባል። በተለይ ማንቸስተር ሲቲ ብዙ ጊዜ ደፍሮ ለማጥቃት የሚጫወቱ ቡድኖች ሲገጥሙት ሲቸገር እናስተውላለን እና ሊድስ በድፍረት በሜዳው እንደመጫወቱ በድፍረት በተለይ ደግሞ ላለመውረድ የሚታገል ቡድን ነው እና ከማንቸስተር ሲቲ ጋር የሚደረገው ጨዋታ በእጅጉ ይጠበቃል። ሊድስ ባለፉት 5 ጨዋታዎች በሊጉ በማንቸስተር ሲቲ የተሸነፈበት አጋጣሚ ነው ያለው። ሌላኛው ቅድም ያልዳነሳሁት ጉዳይ ዌስትሃም ከሜዳ ውጭ ከሊቨርፑል ጋር ባለፉት 52 ጨዋታዎች ማሸነፍ አልቻለም። ይሄ በጣም የሚያስደነግጥ ውጤት ነው። በ39 ተሸንፎ በ12 ነጥብ ተጋርቷልና በተለይ በአንፊልድ ሮድ ከለንደኑ ክለብ ዌስትሃም ጋር የመርሳይዱ ክለብ ሊቨርፑል በጣም ከፍ ያለ ማሸነፍ አሊያም ደግሞ ድል ማድረግ ነጻሪ እንዳለው ማሳይ ነው። ጀሬሚ ዶኩ ከዕለተ ሐሙስ ጀምሮ ልምዶቹን ከሲቲዞቹ ጋር እየሰራ ይገኛል። ነገር ግን ፔፕ ጓርዲዮላ አላውቅም ያለው በዚህ ቀን ይደርሳል የሚለውን ሐሳብ የሕክምና ባለሙያዎች የሚሰጡትን ውሳኔ የግድ መጠበቅ ያስፈልጋል የሚል ሐሳብ ሰጥቷል። ነገር ግን ሌላ የተለየ ምንም ጉዳት በስብስባቸው እንደሌለ ፔፕ ጓርዲዮላ ሐሳቡን የሰጠበት አጋጣሚ ነው ያለው። እንግዲህ ማንቸስተር ሲቲና ሊድስ የሚያደርጉት ጨዋታ ምን የተለየ ነገር ይኖረዋል የሚል ሐሳቦችን ስናነሳ እንግዲህ ማንቸስተር ሲቲ በተለይ ሊቨርፑልን ካምባክ አድርጎ በአንፊልድ ካሸነፈ በኋላ ይበልጥ በራስ መተማመኑ ጎልብቶ ነው የተመለከተው የምንገኘው። ተከታታይ ጨዋታዎችን አሸንፏል። ፉልሃምን ድል አደረገ። ከዚያም ደግሞ ባለፈው ሳምንት ኒውካስልን ድል ማድረግ ይቻለና በዋንጫ ፉክክሩ ሂደት ላይ በጣም የተሻለ ቡድን ሆኖ የተመለከተ ነው እንገኛለን። አሁን ላይ ማንቸስተር ሲቲ እንደ ችግር የተመለከተ ነው ምንድነው
እርግጥ ነው የጨዋታው ዘይቤው ነው እንግዲህ ፔፕ ሊንደርስ ወደ ኢቲሃድ ከመጡ በኋላ ይበልጥ ቡድኑ ቀጥተኛ ቡድን ሆኗል። ይበልጥ ፖሴሽን ላይ ትኩረት የማያደርግ በፈጣን ሽግግር ጎሎች ላይ የሚያስቆጠር የሚሞክር በጣም ፕረስ የሚያደርግ ሲቲን ከተመለከታችሁ ፈርስት ሃፍ ላይ በጣም የሚያስደነግጥ ፕረስ ነው የሚያደርገው። ከዚህ ፕሬሲንግ ደግሞ 90 ደቂቃ ለመቀጠል ተጫዋቹ ድካም ውስጥ ይከታቸዋል። ስለዚህ ሰከንድ ሃፍ ላይ ማንቸስተር ሲቲ ፕሬሲንጉም ቀንሶ ከዚያ ደግሞ ከማጥቃት ወደሚጠቃ ቡድንነት ይቀየራል። በዚያ ቅጽበትና ቡድኑ የሚከተል የጨዋታ ዘይቤ በተለይ በሁለቱ አጋማሾች ሌላ መልክ ያለው ቡድን እየተመለከትን እንገኛለን። ፈርስት ሃፍ ይበልጥ ድሎችን የሚፈጥር በትራንዚሽን ሙከራዎችን የሚያደርግ በጣም በሃይ ፕረስ የሚጫወት ቡድን ነው። ሰከንድ ሃፍ ደግሞ መልኩን ይቀይርና ይበልጥ አፈግፍጎ ይበልጥ በሚድ ብሎክ የሚጫወት ቡድን ሆኖ እንመለከተዋል። ይሄ እንዳልኳቸው የፔፕ ሊንደርስ ምክትል አሰልጣኙ ወደ የቀድሞ ሊቨርፑል ምክትል አሰልጣኙ ወደ ፔፕ ጓርዲዮላ ጋር አብረው መስራታችን ነገር እንዲያደርጉ እንግዲህ አድርጓቸዋል ብያለሁ። የሴሜኖ መምጣት ለዚህ ነው። በነገራችን ላይ አሁን ሸርኪ ተጠባባቂ እየሆነ መጥቷል። አንቶኒ ሴሜኖን ከቦርንመዝ ሲያመጡ ይሄ የሽግግር ተጫዋች ነው። ሴሜኖ በፍጣን ሽግግር በካውንተር ፕራስ በጣም ጥራት ያለው ተጫዋች ነው። ከዚያም ባለፈ በመከላከል ቡድኑን የሚያግዝ ተጫዋች መሆኑን በዚህ ምክንያት ነው ሴሜኖ ወደ ማንቸስተር ሲቲ መምጣት የቻለው። አሁን ላይ በጎ ነገር ከጥቂት ሳምንታት በፊት ሃላንድ ከጎል መረብ ጋር እንግዲህ አልታረቀም ነበረ። አሁን ላይ ሌላ ጨዋታ ዘይቤን እያስመለከተን ይገኛል። ተመልሶ ይከላከላል። በቡድኑ የእያንዳንዱ የማጥቃት ሂደት ውስጥ ይሳተፋል። ጎል እንኳን ማስቆጠር ባይችል ኢንቮልቭ ያደርጋል በእያንዳንዱ እንቅስቃሴ ላይና ይሄ በጎ ነገር ለክለቡ ይዞ እንደሚመጣ ይታሰባል። ስለዚህ ጫናውን አርሰናል ላይ ለማሳደር አሁን ደግሞ ሲቲ የዕለቱን ጨዋታ ካሸነፈ አርሰናል በነገው ዕለት ከቼልሲ ጋር የሚያደርገው ጨዋታ ጫና ውስጥ ሆኖ እንዲጫወት ሌላኛው አንድ በጎ ነገር ይፈጥርለታል ለማንቸስተር ሲቲ። እናም ማንቸስተር ሲቲ ከሊድ ዛሬ ምሽት 2:30 ላይ እጅግ የሚጠበቅ መርሃ ግብር የሚያከናውኑ ይሆናል። ሌላኛው ጨዋታው መርሃ ግብር በቼሪዎቹ ቦርንመዝ ከሰንደርላንድ እንደዚሁ በቫይታሊቲ የሚደረግ ጨዋታ ነው። እነዚህ ሁለት ጥሩ ቡድኖች ናቸው በሊጉ በኳስ እንቅስቃሴ ረገድም ከዚያም ባላቸው የሜዳ ላይ ጥራትም ጥሩ የሚባል ኳስን የሚጫወቱ ቡድኖች ናቸው። ሰንደርላንድ ሁለተኛው ዙር ላይ በጣም መንሸራተት አስመልክቷል። በመጀመሪያው ዙር ላይ በጣም ጠንካራ ቡድን ነበረ። ቦርንመዝ በጣም ያስደንቃል። አንዶኒ ኢራኦላ ምን አይነት ቡድን እንደገነቡ አስቀድመው ክረምት ላይ ወሳኝ ተከላካዮቻቸውን ሚሎሽ ኬርኬዝን አጡ፣ ዲን ሃውስን አጡ፣ ዛባርኒን አጡ። አሁን ደግሞ የባስሎ ጥር ላይ ሴሜኒዮን አጡና በእነዚህ ወሳኝ ተጫዋቾቻቸውን አጥተው ነገር ግን አንዶኒ ኢራኦላ እያንዳንዱ ቡድን የሚፈትን ብርቱ ቡድን ገንብተው እያስመለከቱ ነው ይገኛሉ። እናም የባስኩሶ ምን ያክል አሳቢ አሰልጣኝ እንደሆነ በግልጽ የሚያሳይ ይመስለኛል። ሰንደርላንድ እንደዚሁ የለውዲ ቡድን በጣም ጥሩ ከሻምፒዮንሺፕ አድጎ አሁን እያሳየ ያለው ፐርፎርማንስ ይበል የሚያሰኝ ነው። በጣም በጥንካሬ ልናነሳ የምንችለው ባለፉት ሳምንታት ነጥቦች የሚያንጠባጥብም አንድ ከሻምፒዮንሺፕ ላደገ ቡድን ግን ጥሩ ነገር ነው ብለን የምናወሳው ጉዳይ ነው። 12 ሰዓት ላይ እንደዚሁ ተርፍ ሙር ላይ በር ላይ ከብሬንትፎርድ ይጫወታሉ። እንግዲህ ብሬንትፎርድ በጥንካሬ ዘልቅ ነበረ። ባለፈው ደግሞ በገዛ ሜዳው በብራይተን ሽንፈት ገጠመው ከደካማው በርንሌ ጋር ይጫወታል። ሴንት ጄምስ ፓርክ ላይ ኒውካስል ከኤቨርተን በጣም ተጠባቂ መርሃ ግብር ነው። ሁለት የሊጉ ጠንካራ ቡድኖችን የሚያገናኝ ነው። ዴቪድ ሞይስ በጣም ጥሩ ቡድን ገንብቷል። ምናልባት ከሰሞኑ የነ ማይክሌንኮ መጎዳት ሜክሺፍት አድርገው ጋርነርን ቀኝ ፉልባክ አድርገውታል በዩናይትድ ጨዋታ ላይ እና ምናልባት ያ ነገር የስኳዳቸውን ያሳሰዋል ቶሎ ቢያሰጋም በኒውካስል በኩልም ሁነኛ ተጫዋቻቸው ብሩኖ ጉማሬሽ ለወራት ከሜዳ የራቀ ተጫዋች ነው። በጎ ነገር ጆኤልተን ከሰሞኑ ተመልሶላቸዋል። ስለዚህ ቶናሊና ዊሎ ጋር የማጣመር ድል ይፈጠርላቸዋል። ሌላኛው የኤላንጋ ጉዳይ ነው። ኤላንጋ ፎረስት እያለ በጣም ጥሩ ነበር። አሁን ግን የተጫዋቹ ወደ ማክፓይሶቹ ቤት ከመጣ በኋላ የምናውቀው ኤላንጋ ሆኖ እየተመለከትነው አንገኝም። ሴንት ጄምስ ፓርክ ላይ ኒውካስል ከኤቨርተን ይጫወታሉ። ይህ ይመስላል መርሃ ግብሩ። በእንግሊዝ ፕሪሚየር ሊግ ወደ ስፔን ልውሰዳቸው። በስፔን ሊጋ ባርሴሎና ከቪያሪያል ተጠባቂ መርሃ ግብር ነው። የማርሴሊኖ ቪያሪያል እንዲህ በጣም ጥሩ ቡድን ሆኖ ዘንድሮ ተመለከትነው እንገኛለን። ፓፒዌ በተለይ ይሄ ሴኔጋላዊ አማካኝ ከነ ቶማስ ፓርቲ ጋር ያላቸው ጥምረት እጅግ አስደናቂ ሆኖ እየተመለከትነው እንገኛለን። እንግዲህ በባርሴሎና በኩል ጉዳት አሁን እየተሰማን የሚገኘው የፍራንኪ ዲዮንግ ጉዳይ ይሄ ጥራት ያለው አማካኝ ተጎድቷል። ለሳምንታት ከሜዳ እንደሚርቅ ታውቋል። ከ3 እስከ 4 ሳምንት ከሜዳ ይሄ በጣም መጥፎ ዜና ነው ለብሉግራናዎቹ። አንዱን ሲተኩ አንዱን ደግሞ ያጣሉ። ከሰሞኑ ፔድሪ በጉዳት ሜዳ ውስጥ እየዋለ አልነበረም። ፔድሪ ተመለሰላቸው። አሁን ደግሞ በድጋሚ ወሳኙን ተጫዋቾቻቸውን እንግዲህ ፍራንኪ ዲዮንግን በጉዳት አጥቷል። ከ3 እስከ 4 ሳምንት ከሜዳ ይርቃል። ምናልባት አሁን ላይ በማርክ በርናል፣ ማርክ ካሳል ወይም ደግሞ ኤሪክ ጋርሲያ የመተካት እድል ይኖራቸዋል። ነገር ግን የዲዮንግ አለመኖር ብዙ ነገሮችን ክፍተት ይፈጥራል። በባርሴሎና ቤት ከቪያሪያል ጋር ይጫወተው ባለፈው ሳምንት ሪያል ማድሪድ ነጥብ ጥሎ ማሸነፉ መሪ አድርጎታል ባርሴሎና። እናም ከቪያሪያል ጋር በጣም ብርቱ ፈተና ይጠብቀዋል ተብሎ ይታመናል። ራዮ ቫይካኖ ከአትሌቲኮ ቢልባኦ ይጫወታሉ። ማዮርካ ከሪያል ሶሲዳድ ሌላኛው መርሃ ግብር ነው። ሪያል ኦቬዶ ምሽት 5 ሰዓት ላይ ከአትሌቲኮ ዲ ማድሪድ ይጫወታሉ። አትሌቲኮ ማድሪድ እንግዲህ በሳምንቱ አጋማሽ
በቻምፒየንስ ሊግ ፕሌይኦፍ በአሌክሳንደር ሶርሎ ሃትሪክ ታግዞ ለጥሎ ማለፍ መብቃቱ ይታወቃል። የአትሌቲኮ ነገር እንግዲህ ጠነከረ ሲባል ይደክማል፣ ደካማ ነው ሲባል ደግሞ በአስደናቂ መንገድ ያሸንፋልና ወጥ ብቃት ማስመልከት እየታሳነ ይገኛል። ለማንኛውም ግን ከደከመው ከሪያል ኦቪዶ ጋር ይጫወታል። እንግዲህ ሳንቲ ካዞላ በዚያ ስብስብ ውስጥ እንዳለ ይታወቃል። ከሴጎንዳ ነበር ያደጉት ዘንድሮ ሪያል ኦቪዲዎች። ወደ ጣሊያን ስወስዳችሁ ኮሞ ከሌቼ ይጫወታሉ። የሴስክ ፋብሪጋሱ ኮሞ ዘንድሮ በጣም በሊጉ ብርቱ ቡድን ሆኖ ተመልክተዋል። ትልቆቹ ቡድኖች ነጥብ የሚያስጥል ማራኪ ጨዋታን የሚከተል በተለይ ኒኮፓዝ የተለየ ጥራትን ደጋግመን እየተመለከተ እንገኛለን። በስኩዴቶ ሌቼን ይገጥማሉ። ኤላስ ቬሮና ከናፖሊ ይጫወታል። ናፖሊ እንግዲህ ኮንቴ እጅግ ተቸግረዋል። በኔፕልሱ ክለብ ያለፈው ድራማ ሻምፒዮን ነበሩ። ዘንድሮ ግን በአውሮፓ ቻምፒየንስ ሊግ ገና ቀድሞ ጥሎ ማለፉን መግባት አልቻሉም። በሊጉም ከጠንካራው ኢንተር ጋር መገዳደር ተስኗቸዋልና ኮንቴ ምናልባት እህልዋቸው ከዘንድሮ ሲዝን መጠናቀቅ በኋላ ሊቋጭ ይችላል ከደቡብ ጣሊያኑ ክለብ ጋር ተብሎ ይታመናል። ሌላኛው የሊጉ መሪ ክለብ ኢንተር ሚላን በሳንሲሮ ጁሴፔ ሜዛ ከጂኖዋ ጋር ጨዋታቸውን ያደርጋሉ። እንግዲህ ኢንተር ስኩዴቶን ለማሳካት በጣም እድሉን እያሰፋ መጥቷል። እርሱ ሲጠነክር ተቀናቃኞቹ ነጥቦችን እያንጠባጠቡ ስለሚገኙ ማለት ነው። ወደ ቡንደስሊጋ ስወስዳችሁ የዕለቱ ተጠባቂ መርሃ ግብር ዶር ክላሲከር በቦሩሲያ ዶርትሙንድና በባየር ሙኒክ መካከል በሲግናል ኢዱና ፓርክ የሚደረገው የዕለቱ የጨዋታ መርሃ ግብር ይሆናል። ዶርትሙንድ የቀረበ መስሎ ነበር። ባለፈው ደግሞ ከፍራንክፉርቱ ጋር ነጥብ ሲጋራ ባቫሪያኖቹ ደግሞ ነጥባቸውን ከፍ አድርገው መሪነታቸውን አጠናክሯል። ይህ ጨዋታ ግን ምናልባት የሞት ሽረት ትግል ሊሆን ይችላል። ለዶርትሙንድ ማሸነፍ ከቻለ ነጥቡን ስለሚያጠብ፣ ሙኒክ ግን ካሸነፈ ምናልባት ቡንደስሊጋውን ለማሳካት እጅግ የሚቀርበው ቡድን ይሆናል። ባየር ሊቨርኩሰን ከሜንዝ ይጫወታሉ። ቨርደር ብሬመን ከሄደንሄም፣ ቦሩሲያ ሞንቸንግላባህ ከኡኒየን በርሊን፣ እንደዚሁም ሆፈንሃይም ከሴን ፓውሊ ሌላኛው የዕለቱ መርሃ ግብር ነው። በፍራንስ ሊጋ ስታድ ከቱሉዝ፣ ሞናኮ ከኦንዤ ዛሬ ይደረጋል። እንዲሁ ደግሞ ሉአቭረ ከፓሪስ ሰን ጀርማ ምሽት 5 ሰዓት ከ5 ላይ የሚደረግ ጨዋታ ነው። የሎንስ እንዳልኳችሁ ትላንት ነጥብ መጋራት ለፓሪስ ሰን ጀርማ በጣም በጎ ነገር ነው። ማሸነፍ ከቻለ መሪነቱን ማጠናከር ይችላል ለፓሪዚያኖቹ። ፔዤ ግን ባለፈውም ስንመለከተው ነበረ በፕሌኦፍ ላይ በነበረው የሜዳ ላይ እንቅስቃሴ ከሞናኮ ጋር በጣም ደካማ ፔዤን የተመለከተ ነው። እንዲያውም ቀይ ካርድ በሁለቱም ጨዋታ በነገራችን ላይ ስታዲዮዝ ሁለተኛ ላይም ፓርክ ዲ ፕራንስ ላይም ቀይ ካርድ ተመልክቷል ሞናኮዎችና ያ ነገር ባይፈጠር ፔዤ በጣም በእጅጉ ሊፈተን ይችል ነበርና ፔዤ ሉዊስ ኤንሪኬ ቡድናቸውን ገምግመው እንደ አዲስ የግድ ማጠናከር አለባቸው። እናም ፔዤ ከሉአቭረ ጨዋታቸውን እንደዚሁ ዛሬ የማሳረጊያው መርሃ ግብር ይሆናል። የቻምፒየንስ ሊግ ድልድሉን በተወሰነ መንገድ እንመልከተውና ቆይታችን እናጠቃልላለን። ተመልካቾቻችን እንግዲህ በአህጉረ አውሮፓ ተጠባቂው መድረክ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ድልድሉ ይፋ ተደርጓል። እንግዲህ ከዓለም ዋንጫም በላይ ይሉታል አንዳንዶች የአውሮፓ ቻምፒየንስ ሊግን ባለው ክብር ምክንያት። እናም ትላንት ድልድሉ ይፋ ተደርጓል። የዚህ በዙር የሊግ ፌዝ ባለው በሚመስለው ፎርማት አርሰናልና ሙኒክ ናቸው ቅዳሜውን ያጠናቀቁት። ስለዚህ ሁለቱ በየብቻ ለየቅል ሆነው ነው የምድቡን ሂደት የሚያደርጉት። ሁለት እንግዲህ ፓዞች አሉት። በሁለት ቋቶች ነው መስመሩን ተከትለው የሚጫወቱት። እናም የዚህ የቻምፒየንስ ሊግ መድረክ ቀዳሚው ክለብ አርሰናል ከሊቨርኩሰን ጋር ደርሶታል። ባላቸው ስብስብ ጥራትና በወቅታዊ ብቃታቸው አርሰናል የተሻለና የማለፍ ቅድመ ግምት የተሰጠው ቡድን ነው። እናም አርሰናል እንግዲህ የሚያሸንፍ ሆነ ደግሞ ከቦዶ ግሊምትና ከስፖርቲንግ ሊዝበን አሸናፊ ጋር ይደርሷል። ሌላኛው ለአርሰናል እንግዲህ እንደ በጎ ነገር ማስቀመጥ ከቻለን እንደው ንጻሬን ካስቀመጥና ካለፉት ዓመታት ጥራት አንጻር በነገራችን ላይ በድልድሉ ከ2016 ጀምሮ እስከ አምና ድረስ ዋንጫ ያሳኩ ቡድኖች በአንድ ፓዝ ላይ ነው የተቀመጡት። ባየር ሙኒክ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ፓሪስ ሰን ጀርማ፣ ቼልሲ፣ ሊቨርፑል በአንድ ፓዝ ላይ የተቀመጡ ክለቦች ናቸውና አርሰናል እስከ ፍጻሜ ድረስ መጓዝ ከቻለ እስከ ፍጻሜ የሚያደርገው ሂደት ውስጥ ባየር ሙኒክ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ሊቨርፑል፣ ቼልሲ፣ ፓሪስ ሰን ጀርማን አያገኝም። አርሰናል ሊያገኝ የሚችለው አርሰናል እንዳልኳችሁ ሊቨርኩሰንን ካሸነፈ ከቦዶ ግሊምትና ስፖርቲንግ ሊዝበን አሸናፊ ጋር ይጫወታል። ከዚያ በኋላ በግማሽ ፍጻሜ አሊያም ቶትንሃም፣ አትሌቲኮ ማድሪድ ወይ ኒውካስል ወይ ባርሴሎና የሚያገኝ ነው የሚሆነው። በተለይ ያስገረመው ነገር የሪያል ማድሪድና የማንቸስተር ሲቲ በድጋሚ መገናኘት ነው። እንዲያውም አንቶኒ ሩዲገር ቼልሲ እያለ በሊጉ ሲቲን ከገጠመው በላይ ሪያል ማድሪድ እያለ በቻምፒየንስ ሊግ ሲቲን የገጠመው ቁጥር ይበልጣል የሚል መረጃ ስመለከት ነበርና አሁን ላይ ግዴታ ይመስላል አይደለ ማንቸስተር ሲቲና ማድሪድ መገናኘታቸው በጥሩ ማለት በድጋሚም ተገናኝቷል። ምክንያቱም ማንቸስተር ሲቲ ቦዶን የማግኘት እድል ስለነበረው፣ ነገር ግን ሪያል ማድሪድ ነው የደረሰው። ሌላኛው በክለቦች ዓለም ዋንጫ ተገናኝተው የነበሩት ፓሪስ ሰን ጀርማንና ቼልሲ በድጋሚ ደግሞ በዚህ የአህጉራዊ መድረክ ተገናኝቷል። እንግዲህ ሊያም ሮዚነር እንደምናውቀው ስትራስቡርግ ነበሩ። ስለዚህ ፓሪስ ሰን ጀርማን በደንብ ያውቁታል እዚህ ያያሉና ለፓሪስ ሰን ጀርማን ቼልሲ እጅግ
ፈታኝ ሊሆን እንደሚችል ይጠበቃል። ሌላኛው ጋላታሳራይ ከሊቨርፑል በዚህ በሊግ ፎርማት ባለው ሂደት ውስጥም ተገናኝተው ነበረ። ሁለቱ ቡድኖች ድጋሚ ደግሞ በጥሎ ማለፍ የሚገናኙ ይሆናል ማለት ነው ተመልካቾቻችን። እናም አሁን ላይ እንዳልኳችሁ ለአርሰናል ካሉት ከተጋጣሚዎቹ አንጻር ስንመለከት ይበልጥ ያለው ፓዝ በጣም ጠንካራ ብለን ላነሳው የምንችለው ቡድን ባርሰሎና ነው ባላቸው አሁን ወቅታዊ ብቃት ማለት ነው። ነገር ግን ቻምፒየንስ ሊግ ጥሎ ማለፍ ባህሪው አይታወቅም። ስለዚህ በጥሎ ማለፍ ምንም ሊፈጠር ይችላል። ነገር ግን ያላቸውን የስብስብ ጥራትና የክለቡ ደረጃ ስንመለከት አርሰናል እንግዲህ አሁን ላይ የምድቡ ሂደት በጣም የተሻለ ሆኖ እናገኘዋለን ማለት ነው። እንግዲህ ባየር ሙኒክ በአንጻሩ ከአታላንታ ነው የደረሰው። የባየር ሙኒክና የአታላንታ አሸናፊ ደግሞ ከማንቸስተር ሲቲና ሪያል ማድሪድ አሸናፊ ጋር የሚገናኙዋል። ከቀጣይ ሳምንት በኋላ የደርሶ መልስ ጨዋታዎቹ ይደረጋሉ። አርሰናል በመጀመሪያ ዙር እስከ ፍጻሜ መዘለቅ ከቻለ የመጀመሪያዎቹን ጨዋታዎች ከሜዳ ውጭ እየተጫወተ የመልሱን ጨዋታ ደግሞ በሜዳው ነው የሚያደርግ። ይሄ ሌላኛው አንደኛው ቀዳሚ ሆኖ በማጠናቀቁ ያገኘው በጎ ነገር ነው ተብሎ ማስቀመጥ ይቻላል ማለት ነው። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፌያለሁ። ስለነበረን ቆይታ እጅግ ከልብ አመሰግናለሁ። ሰናይ ጊዜን ተመኘው።